ዛሬስ የት ደርሷል? የሰኔ 18 ዓመተ ምህረት የጥሬ ወርቅ ዋጋ መረጃዎቻችንን ዕለታዊ የዋጋ ጥቆማን ይዘንላችሁ መተናል። የወርቅ ዋጋ የት ደርሷል? ከ14 ካራት ጀምሮ እስከ 24 ካራት ድረስ ያለውን እየተሸጠበት ያለውን መረጃ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የዛሬን የሰኔ 18 የዕለተ ሐሙስ መረጃን ይዘንላችሁ መተናል። ተመልካች አድማጮቻችን ሰሞኑን እንግዲህ በጣም በመቀነስ ላይ የሚገኘው የወርቅ ዋጋ ዛሬስ ላይ በጥሬው በስንት እየተሸጠ ይገኛል የሚለውን መረጃን ይዘንላችሁ መተናል። ይህ የጥሬው ወርቅ ዋጋ ሁሌም እንደምላችሁ እጅግ በጣም ወሳኝ ነው። በተለይ ደግሞ ከተሰራ ወርቅ ጋር ቀጥተኛ የሆነ ግንኙነት አለው። የጥሬው ወርቅ ዋጋ ቀነሰ ማለት ያው ጥሬ ግብአት ስለሆነ ለሚሰራም ወርቅ ይቀንሳል ማለት ነው። በተጨማሪም ደግሞ በአሜሪካ ዶላር እና በኢትዮጵያ ብር ነው የምነግራችሁ። በአሜሪካ ዶላርስ እያንዳንዱ ካራቶች በምን ያህል ነው የቀነሱት? በተለይ ደግሞ በጣም ተፈላጊ የሆኑት ካራቶች የ18 እና የ21 የ22 ካራት እንዲሁም የ24 ካራት በምን ያህል የአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በመሸጥ ላይ ይገኛሉ የሚለውን ሙሉ መረጃ ይዘንላችሁ መተናል። ይህንን ጠቃሚና ወሳኝ የሆነ መረጃ ታዲያ ስትከታተሉ ብቻችሁን አትከታተሉ። ለሌሎችም ሼር ማድረግ እንዲሁም ሌሎች ጋር እንዲደርስ ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እጅግ በጣም እናበረታታለን። አሁን ቀጥታ የምናልፈው ወደ ወርቅ ዋጋዎቹ መረጃ ይሆናል። የምንጀምረው ከ14 ካራት ዋጋ ነው። የ14 ካራቱ ዛሬ ላይ በ77 ከ02 ነው በመሸጥ ላይ የሚገኘው። ትላንትና ታስታውሱ ከነበረ በ78 ነበር እየተሸጠ የነበረው። በ1 ዶላር እንግዲህ ዝቅ ብሏል። በኢትዮጵያ ብር ደግሞ በ12194 ከ14 ነው በመሸጥ ላይ ያለው። የ15 ካራቱን ስንመለከት 15 ካራቱ በ82 ከ53 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር ደግሞ በ13065 ብር ከ15 እየተሸጠ ይገኛል። ተመልካች አድማጮቻችን የወርቁን ካራት እንግዲህ ከታች ወደ ላይ ነው እየነገርናችሁ ያለ ነው። ከታች ወደ ላይ ስንጨምር የካራቱ መጠን እንግዲህ ጥራቱም ይጨምራል። ጥራቱ ሲጨምር ደግሞ ዋጋውም አብሮ ከፍ እያለ እንደሆነ መቼም እየተመለከታችሁ ነው። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ዋጋውም አብሮ ይጨምራል። ለምን? የወርቁ ጥራት አብሮ እየጨመረ ስላለ ማለት ነው። ቀጥለን የምንመለከተው የ16 ካራቱን ነው። 16 ካራቱ በአሜሪካ ዶላር በ88 ከ03 ወይም ደግሞ በኢትዮጵያ ብር በ13936 ከ16 ነው በመሸጥ ላይ የሚገኘው። የ17 ካራቱ ውስጥ ካላችሁኝ 17 ካራቱ በአሜሪካ ዶላር በ93 ከ53 ወይም ደግሞ በኢትዮጵያ ብር በ14807 ከ17 በመሸጥ ላይ ይገኛል። ምንም እንኳን እነዚህ የተለመዱ የወርቅ አይነቶች አይደሉም። በተለይ ደግሞ መሸጫ ሱቅ ጎራ ብላችሁ የነዚህ የወርቅ ካራቶች አሉ ወይ ብላችሁ ብትጠይቁ ብዙዎቹ ወርቅ ቤቶች ላይነግሯችሁ ይችላሉ፣ ወይም ደግሞ ላይዙ ይችላሉ። እጅግ በጣም በጣት የሚቆጠሩ ትልልቅ የሆኑ ወርቅ ቤቶች ግን እነዚህ ማግኘት እንደምትችሉ መረጃውን ለማግኘት ችለናል። በመቀጠል የምንመለከተው የ18 ካራቱን የወርቅ ዋጋ ነው። 18 ካራቱ እንደምታውቁት ከሆነ በተለይ በጣም ባደጉ ሀገራቶች እንደ አሜሪካ፣ አውሮፓና ትልልቅ የሆኑ ሀገራቶች ላይ ተመራጭነት ያለው የወርቅ አይነት ነው። በጣም ጠንካራና ብዙ ትልልቅ የሆኑ ማዕድናቶችን እንደ ዳይመንድ እና የተለያዩ ፈርጦችን አጥብቆ መያዝ የሚችል የወርቅ አይነት ነው። በተጨማሪም ደግሞ ፖላዲየም የሚባል ቅብን በመቀባት ከለሩን ወደ የሚያምር ነጭነት መቀየር ይቻላል። ከፈለጋችሁም ደግሞ ወደ ሮዝ ከለር መቀየር ትችላላችሁ። ምናልባት ሬር ቢሆንም ብዙ ጊዜ ባይሰራም በተለይ አንዳንድ በአሜሪካና በአውሮፓ የሚኖሩ ትልልቅ የሆኑ ሴሌብሪቲዎች 18 ካራትን ከወርቅ ጋር እና በጣም ከከበሩ ድንጋዮች ጋር አድርገው ሲጠቀሙበት ከአልባሳትና ከጌጣጌጥ ጋር ይስተዋላል ማለት ነው። ይህ 18 ካራት ታዲያ በአሜሪካ ዶላር ዛሬ ላይ በስንት እየተሸጠ ነው የሚገኘው ካላችሁኝ በ99 ከ03 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15678 ከ18 እየተሸጠ ይገኛል። ይህም እንግዲህ የወርቅ ዋጋ ምን ያህል
እየቀነሰ እንዳለ ማመልከቻው ነው። 18 ካራቱን በግራም ስንት እናገኘዋለን ውጪ ላይ ካላችሁኝ 18 ካራቱ በአሁኑ ሰዓት ላይ በውጪ ዋጋ በ27 እና በ28 ሺህ ነው በምሽት ላይ የሚገኘው የተሰራ ወርቅ ማለት ነው። እንደ ዲዛይኑ ይለያያል። በመቀጠል የምንመለከተው የ19ን፣ የ21ን፣ የ22ን፣ የ23 እንዲሁም የ24 ካራትን አስመለክታችኋለሁ። ከዛ በፊት ግን ቪዲዮአችንን እያያችሁ ላይክ ካላደርጋችሁ ላይክ እንድታደርጉ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቀን የ19 ካራትስ በስንት እየተሸጠ ይገኛል? ዛሬ ሰኔ 18 ዕለተ ሐሙስ 2018 ዓ.ም ላይ 1 ግራም የ19 ካራት የጥሬ ወርቅ ዋጋ በ104 ከ53 ወይም ደግሞ በኢትዮጵያ ብር በ16549 እየተሸጠ ነው የሚገኘው። የ20 ካራቱን ስንመለከት ደግሞ በ110 ከ03 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17420 ከ20 ነው በምሽት ላይ የሚገኘው። በብዙዎቻችሁ ዘንድ እንዲሁም በሀገራችንም በአፍሪካም እንዲሁም ደግሞ በመካከለኛው በባህረ ሰላጤው ሀገራቶች በጣም ተወዳጅነት ያለው የ21 ካራቱ በተለይ 21 ካራት የባህሬንና የዱባይ እጅግ በጣም ተወዳጅነት ያላቸው የወርቅ አይነቶች ናቸው። 21 ካራቱ በስንት እየተሸጠ ይገኛል? የሀገር ውስጥ ወርቅ ካላችሁኝ በ115 ከ53 የአሜሪካ ዶላር ነው በምሽት የሚገኘው። በኢትዮጵያ ብር ደግሞ በ18291 ከ21 ይሸጣል። ይህ የ21 ካራት የሀገር ውስጥ ዋጋው 28 እና 29 ሺህ እየተባለ ነው የሚገኘው የተሰራው የወርቅ ዋጋ ማለት ነው። በመቀጠል እንግዲህ ብዙም በጥራት ከ21 ካራት የማይበልጠው መብለጥ ይበልጣል ግን ብዙም አይደለም የሚበልጠው የተወሰነ ነው የሚበልጠው። 22 ካራቱን ስንመለከት እንዲሁ በአሜሪካ ዶላር በ121 ከ04 ወይም ደግሞ በኢትዮጵያ ብር በ19162 ከ22 ነው በምሽጥ ላይ የሚገኘው። ተመልካች አድማጮቻችን እንግዲህ እስከ 22 ካራት ድረስ ያየናቸው የወርቅ አይነቶች እንዳለ ለጌጣጌጥ የምንጠቀማቸው ናቸው። ከ22 ካራት በላይ ከሆነ ግን ሁሌ እንደምላችሁ ለካፒታል እና ለኢንቨስትመንት የወርቅ አማራጮች የምንጠቀማቸው የወርቅ አይነቶች ናቸው ማለት ነው። ነገር ግን እናንተ ገንዘቡ ካላችሁ ምናልባት ከ22 በላይ እንድትገዙ በተለይ ደግሞ ለጌጣጌጥ የማትፈልጉት ከሆነ በ23 እና በ24 ካራት ገዝታችሁ ብታስቀምጡ እጅግ በጣም ተርፋማ ልትሆኑ ትችላላችሁ። ቀጥለን የምንመለከተው የ23 ካራቱን የጥሬ ወርቅ ዋጋ ሲሆን የ23 ካራቱ ዋጋ በ126 ከ54 ወይም ደግሞ በኢትዮጵያ ብር በ20033 ብር ከ23 ነው በምሽት ላይ የሚገኘው። በመቀጠል የምንመለከተው የ24 ካራቱን የ1 ግራም የጥሬ ወርቅ ዋጋ ወይም ደግሞ የአንድ ወቄት ወርቅ ተብሎ የወርቅ መለኪያነት ሆኖ የሚያገለግለውን የ24 ካራቱን የጥሬ ወርቅ ዋጋ ስንመለከት በአሜሪካ ዶላር እሱም በጣም የሌለ ነው የቀነሰው በ132 ከ04 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 20904 ብር ከ24 እየተሸጠ ይገኛል። እንግዲህ ሰሞኑን እየተመለከትናቸው ያሉት የወርቅ ዋጋዎች እንዳሉ እየቀነሱ የሚመጡ ዋጋዎች ናቸው። እንግዲህ ምክንያቱንም ያው ቪዲዮ ሰራላችኋለሁ ሰሞኑን። ነገር ግን ከዚህም በላይ እንግዲህ ሰርፕራይዝ ሳያደርገን በፊት በተለይ ብትገዙ አሪፍ ነው የሚል ምክራችንን መለገስ እንወዳለን። እስካሁን ድረስ አብራችሁን ስለተከታተላችሁን እያመሰገንን በሌላ ቀሪ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ